አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል ከ97 በመቶ በላይ በሚሆኑት አካባቢዎች ምርጫ ለመደረጉን ፋኖ ለአፍሪካ ህብረት በላከው ደብዳቤ አሳወቀም። ለተባበሩት መንግስታት ዋና ጸሐፊና ኡሁሩ ኬንያታም እንዲደርስ በተደረገው በዚህ የዘመነ ካሴ ደብዳቤም አፍሪካውያን ተቋማት ላይ መተማመንን የሚያጎድል አቋም በህብረቱ ተንጸባርቋል ተብሏል። ይህ በእንዲህ እንዳለ በክልሉ አሁንም ጥቃቶች ሲቀጥሉ የፋኖ ኃይሎች ለወራት ያሰለጠኗቸውን ኃይሎች እያስመረቁ ስለመሆናቸው ገልጸዋል። ዝርዝሩ ተዘጋጅቷል። በትግራይና ኤርትራ ድንበር አቅራቢያ ፍንዳታ መድረሱ ተነገረም። ይህ ፍንዳታ የተከሰተው በተሽከርካሪዎች ላይ የአየር ጥቃት መፈጸሙን ተከትሎ ነው ሲሉ የአካባቢው ምንጮች ገልጸዋል። ሰሙታላችሁ። የአብይ አህመድ አስተዳደር የውጭና የውስጥ ኃይሎች ጽምዶ የተሰኘ ጥምረትን ፈጥረው አደጋ እንደፈጠሩበት አሳውቋል። የብልጽግናው አገዛዝ በአርሲ የተፈጸመውን ጭፍጨፋ በተመለከተ ያወጣው መግለጫም አሁንም ሸኔና የአማራ ጽንፈኛ ያላቸውን አካላት የከሰሰበት ሆኗል። አዲስ አበባን ጨምሮ ሁከትና ትርምስ ተደግሶብኝ ነበር ይላል የ4 ኪሎ አገዛዝ። ይህንንም ይዘናል። ይህ በእንዲህ እንዳለ በቤተ መንግስቱ የመንግስት ምስረታና የኦርቶዶክስ ስጋት የሚል ስብሰባ መጠራቱ ተሰማ። የብልጽግናው አመራሮች በተገኙበት በዚህ የኦሪንቴሽን መርሃ ግብር አሁን ያሉትን አጀንዳዎች ለማስቀየር በሚል መመሪያ መተላለፉንም ሰምተናል። ከጠቅላይ ሚኒስትር ጽህፈት ቤት ምንጮች የተገኘው መረጃ ወደ እናንተ ይቀርባል። በሱዳን ርዕሰ መዲኗ ካርቱምን ጨምሮ በተለያዩ አካባቢዎች የድሮን ጥቃቶች ተፈጸሙ። ይህ በእንዲህ እንዳለ የሱዳን የፖለቲካ ቡድኖች በአዲስ አበባም ከሰላም ንግግሩ ጎን ለጎን ሊያደርጉት የነበረው ስብሰባ ሳይካሄድ ቀርቷል። ሌላኛው መረጃችን ነው። አሜሪካና ኢራን በባህረ ሰላጤው አካባቢ ውጊያ ማድረጋቸው ታወቀ። በሌላ በኩል ኢራን ትራምፕ ከጠቅላይ መሪው ጋር ለመገናኘት ያቀረቡትን ሀሳብ ውድቅ አድርጋለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። በአማራ ክልል ከ97 በመቶ በላይ በሚሆኑት አካባቢዎች ምርጫ ለመደረጉን ፋኖ ለአፍሪካ ህብረት በላከው ደብዳቤ አሳወቀም። ለተባበሩት መንግስታት ዋና ጸሐፊና ኡሁሩ ኬንያታም እንዲደርስ በተደረገው በዚህ የዘመነ ካሴ ደብዳቤም አፍሪካውያን ተቋማት ላይ መተማመንን የሚያጎድል አቋም በህብረቱ ተንጸባርቋል ተብሏል። ይህ በእንዲህ እንዳለ በክልሉ አሁንም ጥቃቶች ሲቀጥሉ የፋኖ ኃይሎች ለወራት ያሰለጠኗቸውን ኃይሎችን እያስመረቁ መሆናቸውን ገልጿል። በዚህ ወደ 3ኛ ዓመቱ እየተቃረበ ባለው ጦርነት ሰላማዊ ዜጎች ቤት ለቤት በቤታቸው ላይ መሳሪያ አርፎ ሲጎዱ ቆይቷል። ትናንት በወሎ ቀጠናም ሐይቅ አካባቢ የፋኖ ኃይሎች መገኛ ነው በሚል የተተኮሰ ከባድ መሳሪያ በአንድ መኖሪያ ቤት ላይ አርፎ አንዲት የ2 ልጆች እናትን ለህልፈተ ህይወት ዳርጓል። ይህ እንደ አብነት ተነሳ እንጂ የክልሉ አርሶ አደሮች ላለፉት 34 ወራት ታሪካቸው እንዲህ ያለ ነው። በክልሉ ከሰሞኑ እየተደረጉ ያሉት ውጊያዎችን በተመለከተ ከመከላከያ ሰራዊቱም ይሆን ከፋኖ ኃይሎች በኩል የሚወጡት ሪፖርቶች የብልጽግና ካድሬዎች እንደሚሉት ትናንሽ ግጭቶች ሳይሆን በመቶዎች የሚቆጠሩ ኢትዮጵያን የተገደሉባቸው እንደሆነም የሚያመላክቱ ናቸው። አሁንም ጥቃቶች ቀጥለው ከተመዘገቡባቸው አካባቢዎች ውስጥም በደቡብ ጎንደር ከጋይንት ደብረ ዘቢጥ ባለው መንገድ ተከታታይ የደፈጣ ጥቃቶች፣ በጎጃም ቀጠና የትመና አካባቢ በመንግስት ኃይሎች ካምፕ ላይ፣ በወሎ ቀጠና አምባሰል ተሬ ተብሎ በሚጠራው ስፍራ በከባድ መሳሪያ የታገዘ ውጊያም፣ በጋሸና ከተማ ውስጥም ጥቃት የሚገኙበት ናቸው። በእነዚህ ሁሉ ጥቃቶች የሚገደሉት ደግሞ ኢትዮጵያውያን አሁንም ግን በክልሉ የቀጠለውን ጦርነት ለማስቆም ሳይሆን የምርጫ ማግስት ወታደራዊ ስምሪት ላይ ነው የ4 ኪሎ ባለስልጣናት ትኩረታቸውን ያደረጉት። የፋኖ ኃይሎችም ለወራት ሲያሰለጥኗቸው የቆዩ አባላትን ማስመረቃቸውን ይፋ አድርገዋል። እነዚህ ሰልጣኞችም ተመርቀዋል የተባለው ደግሞ በሰሜን ሸዋ ቀጠና ነው። እንዲህ አገዛዙም በከባድ መሳሪያ ውጊያ እያደረገ እንደሆነ በሚገልጽበት ወቅት ተደረገ የተባለን ምርጫ በተመለከተ ግን የክልሉ የኦህዴድ ብልጽግና ሹማምንት ባህር ዳርም ጎንደርም ደሴም ላይ ግምገማ ተቀምጠዋል ተብሏል። ይህንን ምርጫ በተመለከተ ደግሞ የፋኖ ኃይሎች ለአፍሪካ ህብረት ደብዳቤ ልከዋል። ይህ የነዘመነ ካሴ ደብዳቤ ከህብረቱ ባሻገር ምርጫውን የተሳካ ነው ላሉት ኡሁሩ ኬንያታና ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እንዲደርስ የተደረገ ነው። የፋኖ ኃይሎች ምርጫውን የአፍሪካ ህብረት መርሆችን የማያሟላም ስለ ኢትዮጵያ ብቻ ሳይሆን በአህጉራችን የዲሞክራሲ ተቋማት ላይ መተማመንን የሚያሳጣ ነው ሲሉ ገልጸውታል። ይህ ምርጫ የተደረገው በበርካታው የኢትዮጵያ
የኢትዮጵያ ክፍል ጦርነት እየተከናወነ ግጭቶችም ተስፋፍተው ነው የሚለው ደብዳቤው ዋና ዋና ተቋሚዎች ተገድበው ሚሊዮኖች ምርጫ ማድረግ በማይችሉበት ሁኔታ ውስጥ ሆኖ የተደረገን ምርጫ ነጻና ፍትሃዊ ማለት የህብረቱን ቻርተር መርሆች አለማክበር ነው ብለውታል። ዓለም አቀፍ የሰብአዊ መብት የሚሆን የሚዲያ ተቋማት ተጨባጭ ፉክክር የሌለበት መሆኑን የገለጹትን ምርጫ ተቃዋሚዎች፣ ጋዜጠኞች፣ የሲቪክ ድርጅቶች በጥቅሉ የመናገር ነጻነት በተደፈጠጠበት ሁኔታ ተደረገ የተባለን መርሃ ግብር ህጋዊና ሰላማዊ አድርጎ ማቅረብም ተቀባይነት የሌለው ስለመሆኑ አብራርቷል። በአማራ ክልል የተደረገውን ምርጫ በተመለከተ በተለያዩ አካላት በኩል የተከናወነ ምልከታ እንደሚያስረዳው ምርጫ የተከናወነው በ2.7 በመቶ ጣቢያዎች ብቻ መሆኑንም አመልክቷል። በክልሉ 11902 የምርጫ ጣቢያዎች ሲኖሩም የምርጫ ክንውኖቹ በአግባቡ ተካሂዶባቸዋል ማለት የሚቻለው በ326ቱ ብቻ ስለመሆኑም ይጠቁማል መግለጫቸው። ይህ ማለት ደግሞ 11576 ጣቢያዎች ትርጉም ያለው ምርጫን ባላስተናገዱበትና በጦርነትን በተስተጓጎሉበት ወይንም ከመንግስት ቁጥጥር ውጭ በሆኑበት ነጻና ሰላማዊ ምርጫ ነው ማለት ግን አስገራሚ ነው ብሏል መግለጫው። አክለውም በምርጫው ዕለት ከ100 የሚልቁ የክልሉ የአስተዳደር አካባቢዎች ወታደራዊ የተኩስ ልውጦች እንደነበሩ አንስተው በዚህ ሁነት ውስጥ የተደረገን ምርጫ በተመለከተም ስኬታማ ነው ከማለት በፊት ማጤን ተገቢ ነበር ይላል። መሰረታዊ ጥያቄው ሚሊዮኖች ባልተሳተፉበት በርካታ የሀገሪቱ ክልሎችም ግጭት ውስጥ በሚገኙበት ፖለቲካዊ እንቅስቃሴዎች በእጅጉ በተገደቡበት ሁኔታ የሚደረግ ምርጫ ዲሞክራሲያዊ ይባላልን የሚለው ነው። መልሳችሁ አዎ ከሆነም በእርግጥም የአፍሪካ ህብረት ቻርተር የዲሞክራሲ መርሆች ትርጉም አልባ ናቸው ማለት ነው ይላል። ኢትዮጵያውያን ሰላም፣ ፍትህና ተጠያቂነት ይገባቸዋል። መብታቸውንም በእውነተኛና ነጻ ዲሞክራሲያዊ ሂደት የመወሰን እድልን ይሻሉ። ነገር ግን ይህንን የሚከታተሉት በመርህ የሚገዙ አህጉራዊ ተቋማት ያስፈልጓቸዋል። እናም የአፍሪካ ህብረት፣ ኢጋድና ሌሎችም ዓለም አቀፍ ተቋማት ይህንን ምርጫ በተመለከተ እንደገና ምርመራ እንድታደርጉ እንጠይቃለን ብሏል። የፋኖ ኃይሎች በመግለጫቸው የአብይ አህመድ አስተዳደር የውጭና የውስጥ ኃይሎች ጽምዶ የተሰኘ ጥምረትን ፈጥረው አደጋ እንደፈጠሩበት አሳውቋል። የብልጽግናው አገዛዝ በአርሲ የተፈጸመውን ጭፍጨፋ በተመለከተ ያወጣው መግለጫ አሁንም ሸኔና የአማራ ጽንፈኛ ያላቸውን አካላትን የከሰሰበትም ሆኗል። አዲስ አበባን ጨምሮ ሁከትና ትርምስ ተደግሶብኝ ነበር ይላል የ4 ኪሎ አገዛዝ። የጠቅላይ ሚኒስትር አብይ አህመድ የጽህፈት ቤት መግለጫው እንደተለመደ ምርጫው ግሩም ነው፣ ሀገሩ ጥጋብ ነው፣ ኢኮኖሚው ሚራክል ነው በማለት ይጀምራል። ሚሊዮኖች መረጡኝ፣ አፍሪካ ህብረት አደነቀኝ፣ ነገር ግን ዓለም አቀፍ የፖለቲካ ተንታኞች አናናቁኝ በማለትም ይቀጥላል። ይህን ምርጫ እንደ ንግስና በዓል አድርገው አንቋሸሹት፣ ውጤቱንም አስቀድሞ የተወሰነ ድራማ እንደነበር አድርገው አቀረቡት በማለትም ከሷል። የሆነ ሆኖ ላለፉት 7 በላይ ዓመታት ሀገሩን የጦርነትና የጦረኞች ያደረገው የአብይ አህመድ አገዛዝ በበርካታ የሀገሪቱ አካባቢዎች ቁጥጥሩን እየተነጠቀም ከአዲስ አበባ ተከታታይ መግለጫዎችን የሚያወጣም ከብዙ የኢትዮጵያ የፖለቲካ ኃይሎች እንዳንዱ የሆነም ነው። በእነዚህ ዓመታት ጦርነት ቀስቅሶ ሚሊዮን ገድሎ ሲክድ፣ የመደበኛ ኃይልን አደራጅቶ ሲያሳግትና ሲያዘርፍ ሲያስተባብል፣ በድሮንና በጀት ውድመትን አድርሶ የለሁበትም ሲል የሚታወቀው ይህ አገዛዝ ከሰሞኑ በአርሲ የተፈጸመውን ጭፍጨፋም በተመሳሳይ ክዷል። ነፍጥ አንስተው የሚፋለሙ ኃይሎች መቀራረብ መጀመር የፈጠረበትን ስጋት ተከትሎ አንዱ በሌላኛው ላይ ይነሳ ዘንድ መሰል ግድያዎችን እንደሚያደርስ ደግሞ እንደ ኦሮሞ ነጻነት ጦርና የፋኖ ኃይሎች ያሉ ታጣቂዎች ከሰሞኑ ገልጸው እንደነበር ይታወሳል። የጠቅላይ ሚኒስትር ጽህፈት ቤት የትናንት መግለጫ ደግሞ ሽብርተኛው ሸኔና ጽንፈኛው ፋኖ ተቀናጅተው አጠቁኝ፣ ምርጫዬንም ሊያደናቀፉብኝ ሃይማኖታዊ ጥቃትን አደረሱ ሲል በልሳኖቹ በኩል አስነብቧል። በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ በአንዳንድ አካባቢዎች መንገዶችን በመዝጋት እንቅስቃሴ ለማስቆምና ለማስተጓጎል አርሲ ላይ ምርጫ የሚባል ድግስ ሳይታሰብ ላለፉት 5 ዓመታት በራሱ መዋቅር ሰዎች አስተባባሪነት ሲፈጸም የኖረም ከሰሞኑን በተመሳሳይ የቀጠለን ድንገት የምርጫ ዕለት የደረሰ ጥቃት አስመስሎ የሚያቀርብ አገዛዝ አላት ኢትዮጵያ። የብልጽግናው መንግስት በመግለጫው አክሎ የሚከሰው ደግሞ የሀገር ውስጥ ኃይሎች ከአንዳንድ የውጭ ኃይሎች ጋር ጥምረትን በመፍጠር አደጋ ደቅነውብኛል የሚለው ነው። ጽምዶ የተባለ ጥምረት አለ የሚለው የጠቅላይ ሚኒስትር ጽህፈት ቤት አዲስ አበባ ጭምር የሁከት ማዕከል እንድትሆን ጥረት ተደርጓል እያለም ያቀርባል። ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉን ቆይተዋል። ሀገራዊ ምርጫው እንዳይከናወን ሰፊ ርብርብ አድርገዋል።
ከዚህ ጋር በተያያዘም እነዚህ የ4 ኪሎ ባለስልጣናት ብቻ ሳይሆኑ ፊልድ ማርሻል ብርሃኑ ጁላም አስቀድመው ደግሞ የሰራዊቱ ሌሎች አዛዦችም እንዲሁም ከትግራይ ሸሽተው አዲስ አበባ የገቡ ሰዎችም ስጋታቸውን ሲገልጹ ተሰምቷል። እንዲያም ሆኖ በመንግስት ደረጃ የጽምዶ የተሰኘው አካል ወታደራዊ ጥምረት ስለመሆኑ እስካሁን የገለጸ አካል ግን የለም። ነገር ግን አሁን የአብይ አህመድ መስሪያ ቤት አስቀድሞ ደግሞ የብርሃኑ ጁላ ተቋም በደቡባዊ ትግራይ ቀጠና ጥቃት ተከፍቶብን ነበር እያሉ ሲናገሩ መሰንበታቸው የሚታወስ ነው። ጆሮ ከልክሏል። ለጽምዶ ለታሪካዊ ጠላት ተላላኪ ጆሮ ከልክሏል። ተሰብስበው እቅድ አውጥተው ኦሪንቴሽን ሰጥተው ወደ ሰሜን ወሎና ወደ ዋግ በመግባት ሊያደናቅፉ ሞክረዋል። ከ1000 በላይ ኪሳራ ከስረው ሳይሳካላቸው ወደ ትግራይ ተመልሰዋል። በኦሮሚያ 17 ቦታዎች እንደዛ ሞክረዋል። በአማራ ከ10 ቦታ በላይ ዋግና ወሎን ሳይጨምር ከ10 ቦታ በላይ ሞክረዋል። ይህ በእንዲህ እንዳለ በቤተ መንግስት የመንግስት መስረታና የኦርቶዶክስ ስጋት የሚል ስብሰባ መጠራቱ ተነገረም። የብልጽግናው አመራሮች በተገኙበት በዚህ የኦሪንቴሽን መርሃ ግብር አሁን ያሉትን አጀንዳዎችን ለማስቀየር የሚል መመሪያ መተላለፉንም ሰምተናል። የጠቅላይ ሚኒስትር ጽህፈት ቤት የኢትዮ ፎረም ምንጮች እንዳሉት በአስፈጻሚ ደረጃ ያሉ ሹማምንትና የተወሰኑ የክልል አመራሮች ትናንት በቤተ መንግስት ስብሰባ አድርገዋል። ይህ ስብሰባ ዋነኛ ዓላማው ደግሞ በሁሉም ግንባር የፕሮፓጋንዳ ጥቃት ተከፍቶብናል፣ ስለሆነም ይህንን የሚያስቀይሩ አጀንዳዎች በሰፊው ይሰራጩ የሚል ኦሪንቴሽንን መስጠት ነው ብለዋል። ከ80 እስከ 100 የሚሆኑ ሰዎች የተገኙበት ይህ ስብሰባን የአብይ አህመድ አማካሪ ዳንኤል ክብረት፣ የኮሚኒኬሽን ሚኒስትሯ እናታለም መለስና አደም ፋራህ መምራታቸውን የሚገልጹት እነዚሁ ምንጮች አርሲና የኦርቶዶክስ ቤተክርስቲያን ቀጣይ ጦርነትና የመንግስት ምስረታ የሚሉ ጉዳዮች ደግሞ በአጀንዳነት መያዛቸውን አብራርቷል። ቀዳሚው ጉዳይ ሰሞነኛው የአርሲው ጭፍጨፋ ነው ያለች አንድ የቤተ መንግስቱ ባልደረባ በኦርቶዶክስ ምዕመኑ ላይ የተፈጠረው ቁጣ ከዚህ በፊት ተከስቶ እንደነበረው ጥቁር የመልበስ አብዮት ሊቀሰቅስ የሚችል ነው በሚል በአደጋነት ተለይቶ ጥቃት አድራሾች ናቸው በሚል ፋኖና ኦላ ላይ ተደጋጋሚ ስራ ይሰራ የሚል መመሪያ መተላለፉንም አስረድታለች። እንደ ምንጮቹ ገለጻ በተለይም በሰላማዊ ዜጎች ላይ የሚፈጸሙ ተከታታይ ግድያዎችን ማስቆም አለመቻል በብልጽግናው ከፍተኛ አመራሮች ሳይቀር በመካከላቸው የሰፋ ልዩነትን የፈጠረ ጉዳይ ሲሆን በኦርቶዶክስ ክርስትና ተከታይ ከፍተኛ ባለስልጣናት ላይ የሚደረገው ክትትልም ተጠናክሯል። ሌላኛው ደግሞ በሰሜን ኢትዮጵያ በኩል መሬት ላይ የጦርነት ዝግጅት እየተደረገ እንደሆነ በሚጠቁም አኳኋን አጀንዳ ቀርቦም ይህም የዓለም አቀፉን ትኩረት እንዳይስብ በሌሎች አጀንዳዎች ማዘናጋት መሰራት እንዳለበት መቀመጡን ምንጮቹ ነግረውናል። ለዚህ በዋናነት በተለይም በብልጽግናው ዲጂታል ሚሊሻ በኩል እንዲከናወን በሚል የተቀመጠው አቅጣጫም ቀጣዩ መንግስት ምስረታ ላይ ትኩረት እንዲደረግ ማድረግ፣ አብይ ፕሬዝደንት የመሆን ሂደትን የሚጀምሩበት ጊዜ እንደሆነ ማስተጋባት የሚሉት እንደሚገኙበትም አንስተዋል። አንድ የስብሰባው ታዳሚ የቀጣይ 2 እና 3 ወራት አጀንዳ በፌደራል ደረጃ የሚገኙ ሚኒስትሮች ስም እየተጠቀሰም አዲስ በሚመሰረተው መንግስት የሚነሱና የሚተኩ በሚል ማስተጋባት የሚለው ነው በሚል መቅረቡንም እኒሁ ምንጮች ያስረዳሉ። በኦሮሚያ ክልል ፕሬዝደንቱ ሊባረሩ ነው፣ ሰዎች ሊታሰሩ ነው፣ በአማራ ክልል አመራሮች ይፈወዛሉ፣ የድሬዳዋ ከንቲባ ተሰናብተዋል፣ ሹምሽሩ ሶማሌ ክልል የሚገባል ወዘተ የሚለውም ተደጋግሞ እንዲሰራበት ታዘዋል ይላሉ። ይህም በስፋት ከወዲሁ እየተስተጋባ እንደሆነ በማንሳት ጠቅላይ ሚኒስትር አብይ አህመድ ፓርላማ የገባ ሰው ሚኒስትር አይሆንም ብለው መናገራቸውን ተከትሎ የተሰጠው አጀንዳም ሌላኛው ነው ያሉት ምንጮቹ ይህን በብልጽግናው አመራር ውስጥ መነጋገሪያ እንዲሆን ተፈልጓል በማለትም ገልጸዋል። በትግራይና ኤርትራ ድንበር አቅራቢያ ፍንዳታ መድረሱ ተነገረም። ይህ ፍንዳታ የተከሰተው በተሽከርካሪዎች ላይ የአየር ጥቃት መፈጸሙን ተከትሎ ነው ሲሉ የአካባቢው ምንጮች ገልጿል። ትናንት ምሽት እኩለ ሌሊት አካባቢ ከሽራሮ ጀምሮ እስከ ኤርትራ ድንበር ድረስ ባለው አዋሳኝ ስፍራም የድሮን የሚመስል ድምጽ ሲሰሙ እንደነበር የገለጹ አንድ የአካባቢው የኢትዮ ፎረም ምንጭ ከቆይታ በኋላም ተከታታይ ጥቃቶች ሳይደርሱ እንዳልቀረ ያስረዳሉ። ከኤርትራ ድንበር 6 ኪሎ ሜትር ርቀት አካባቢ ባለ ስፍራም ገመሃሎ ተብሎ
ተብሎ በሚጠራ ቦታም በተከታታይ ሲሰማ ከነበረውና አየር ላይም ከነበረው ድምጽ በኋላ ፍንዳታዎች ማጋጠማቸውን ይህም በተደጋጋሚ የተሰማ እንደነበር አስረድቷል። ይህን ጥቃት ተከትሎም ጭስና እሳት ጥቃቱ ተፈጸመበት በተባለው ተራራማ አካባቢ መታየቱን የሚገልጹት ምንጮቹ ዛሬም በርካታ መኪኖች መቃጠላቸውን መስማታቸውን ገልጿል። በሰው ላይ የደረሰውን ጉዳት ግን ለማወቅ አስቸጋሪ እንደሆነ ይናገራሉ። ይህ ጥቃት የድሮን እንደሆነና በኢትዮጵያ መንግስት እንደተፈጸመ እንደሚያምኑ በማከል ያደረሰው ሰብአዊና ቁሳዊ ጉዳት እንደዚሁም የጥቃቱን ኢላማ በተመለከተም ከሚመለከታቸው ወታደራዊና ገለልተኛ አካላት ለማጣራት ያደረግነው ጥረት ግን ለጊዜው አልተሳካም። የብልጽግናው አገዛዝ በትግራይ ክልል አዋሳኝ አካባቢዎች በዙሪያው እያሰፈረ ካለው ሰራዊትና እየቆፈረ ካለው ምሽግ ባሻገርም ሰፋፊ የፕሮፓጋንዳ ዘመቻዎችን በራሱና በቀድሞ የትግራይ አመራሮች በኩል እያከናወነ ሲሆን ወትሮ ከሻቢያ ጋር በመሆን ይፈጽመው የነበረውን ጥፋትን አሁን ደግሞ ከነዚህ ከፊል የትግራይ ኃይሎች ጋር በመሆን ለማከናወን እየሰራ ስለመሆኑ ተደጋግሞ የተነገረ ነው። ህወሓት ከሰሞኑ ለዓለም አቀፉ ማህበረሰብ በላከው ደብዳቤም የጦርነት ስጋት ሳይሆን በተግባር እየመጣ ያለ አደጋ መሆኑን ገልጾም ኢትዮጵያ ላይ ብቻ ሳይሆን ቀጠናውንም ወደ አደጋ የሚጥል ሁነትን ሳይረፍድ ጣልቃ በመግባት እንዲያስቆሙ ጥሪ ማቅረቡ ይታወሳል። የአራት ኪሎ አገዛዝ ደግሞ በአማራና ኦሮሚያ ክልል በየቀኑ የሚያዘንባቸውን ወደ ሱዳንም የሚያስወነጭፋቸውን ድሮኖችን በትግራይ ክልልም ከወራት በፊት ተኩሶም ሽንኩርትና ሙዝ የጫነን ተሽከርካሪ እንደደበደበ የሚታወስ ነው። የአሁኑ የገማለው ፍንዳታም የዚሁ የጥፋት እቅዱ አካል እንደሆነ ይታመናል። አሜሪካና ኢራን በባህረ ሰላጤው አካባቢ ውጊያ ማድረጋቸው ተሰማ። ይህ በእንዲህ እንዳለ ኢራን ዶናልድ ትራምፕ ከኢራኑ ጠቅላይ መሪ ጋር ለመገናኘት ያቀረቡትን ሀሳብ ውድቅ አድርጋለች። የአሜሪካ ጦር ኢራን ወደ ሆርሙዝ ወሽመጥ የተኮሰቻቸው 4 ድሮኖችን መትቶ መጣሉን ገልጿል። አንድ ጊዜ ብቻ ጥቃት የሚያደርሱት ድሮኖች በባህር ላይ እንቅስቃሴ አደጋ ጥለዋል ሲልም ገልጿል። የአሜሪካ ጦር ማዕከላዊ እዝ ጎሩክና ቃሽም በተባሉ ደሴቶች ላይ የኢራን የባህር ዳርቻ ጥበቃ ማዕከላት ላይ ነው ጥቃቱን ፈጸምኩ ያለው። ኢራን በአጻፋው በኩዌት የሚገኙ 2 የአሜሪካ የጦር መቀመጫዎች ላይ ባሊስቲክ ሚሳኤል ተኩሳለች። በባህሬን በሚገኘው የአሜሪካ የጦር ሰፈር ላይም ጥቃት ማድረሷን የኢራን የመገናኛ ብዙሃን ዘግቧል። የአሜሪካ ማዕከላዊ እዝ እንዳለው ከባህረ ሰላጤው ሀገራት ላይ ኢራን ከተኮሰቻቸው 7 ሚሳኤሎች 6ቱ ኢላማቸውን ሳይመቱ ማክሸፍ ተችሏል። በተደጋጋሚ በሚፈጸሙ ጥቃቶች ምክንያት የኢራንና የአሜሪካ የተኩስ አቁም ስምምነት አደጋ ውስጥ ወድቋል። ኢራን በኩዌት ዓለም አቀፍ አውሮፕላን ማረፊያ በፈጸመችው የድሮን ጥቃት አንድ ሰው ሲገደል 60 ሰዎች መቁሰላቸውም ይታወቃል። የኢራን አብዮታዊ ዘብ በአውሮፕላን ማረፊያው ጥቃት መፈጸሙን ግን አስተባብሏል። ጉዳቱ የደረሰው በተሳሳተ የአሜሪካ ሚሳኤል አማካኝነት ነው ባይ ነው። ይህ በእንዲህ እንዳለ ኢራን ዶናልድ ትራምፕ ከጠቅላይ መሪው ጋር ለመገናኘት ያቀረቡትን ሀሳብ ውድቅ አድርጋለች። የኢራን የውጭ ጉዳይ ሚኒስትር የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሀገሪቱ የበላይ መሪ ሞሽታባ ሆሚኒ ጋር ለመገናኘት በተደጋጋሚ ያሳዩት ያለውን ፍላጎትም ኮንኗል። ሚኒስትሩ ትራምፕ በእውነተኛው ዓለም ውስጥ እየኖሩ አይደለም በማለትም ተሳልቀውባቸዋል። በሱዳን ካርቱምን ጨምሮ በተለያዩ አካባቢዎች የድሮን ድብደባዎች ተፈጸሙ። ይህ በእንዲህ እንዳለ የሱዳን የፖለቲካ ቡድኖች በአዲስ አበባው የሰላም ንግግር ጎን ለጎን ሊያደርጉት የነበረው ስብሰባ ሳይካሄድ ቀርቷል። የሱዳኑ የውክልና ጦርነት በአየር ላይ ጥቃቶች ተጠናክሮ ቀጥሏል። ትናንትም የፈጥኖ ደራሽ ኃይሎች በካርቱም በደቡብ ኮርዶፋንና በብሉ ናይል ክልሎች በሚገኙ የሱዳን ጦር ሰራዊት ይዞታዎች ላይ የተቀናጀና መጠነ ሰፊ የድሮን ጥቃቶችን መፈጸማቸው ተሰምቷል። የተባበሩት አረብ ኤሚሬቶች በ4 ኪሎ አገዛዝና በሌሎችም የቀጠናው ኃይሎች አማካኝነት እየተሳተፈችበት በምትገኘው በዚህ ጦርነትም የድሮን ውጊያዎች ከፍተኛ ውድመትን እያደረሱ ናቸው። ትናንትም የፈጥኖ ደራሽ ኃይሎች በኢትዮጵያ ድንበር አካባቢ በምትገኘው አቡ ጄቤሃና በብሉ ናይል ዋና ከተማ ደማዚን በሚገኙ ወታደራዊ ጣቢያዎች ላይ የፈጸሙት ከባድ የአየር ድብደባም የዚሁ የአዲሱ የጦርነት ስልት አካል ነው ተብሏል። በተለይም በብሉ ናይል ግንባር ታጣቂዎቹ ከሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ጋር በመቀናጀት ስትራቴጂካዊቷንና ከኢትዮጵያ ጋር የምታዋስነው የኩርሙክ ከተማን መቆጣጠራቸው የጸጥታ ቀውሱን ይበልጥ አባብሶታል ነው የተባለው። በሌላ በኩል ጥቃቱን ለመመከት ጥረት ያደረገው የሱዳን ጦር በርዕሰ መዲኗ ካርቱም ኦምዱሩማን ከተማ ላይ ያንዣበበች አንድ ድሮንን መትቶ መጣሉን ሲገልጽ፣ የአካባቢው ነዋሪዎች ደግሞ ከእኩለ ሌሊት በኋላ በርካታ ፍንዳታዎች በስፍራው መስማታቸውን አሳውቋል። በሌላ በኩል የሱዳን የፖለቲካ ቡድኖች በአዲስ አበባው የሰላም ንግግር ጎን ለጎን ሊያደርጉት የነበረው ስብሰባ ሳይካሄድ
ቀርቷል። በሱዳን እየተካሄደ ያለውን ጦርነት ለማስቆም በአዲስ አበባ ከተማ እየተካሄደ ባለው የምክክር መድረክ ላይ ሁለት ዋና ዋና የሱዳን የፖለቲካ ጥምረቶች ሊያደርጉት የነበረው ስብሰባ ነው ሳይካሄድ ቀርተዋል ያለው ሱዳን ትሪቡን፣ ይህ ሳይሳካ የቀረው ስብስብ በአብዮታዊ ኃይሎች ሲቪል ዲሞክራሲያዊ ጥምረትና በተአሲስ ጥምረት መካከል ሊካሄድ ታስቦ ነበር። ውይይቱ በሱዳን ያለው ጦርነትን ለማስቆም አጠቃላይ የፖለቲካ ሂደትን ለመደገፍ በተቋቋመ የአምስቱ ሀገራት ዲፕሎማሲያዊ መድረክ አማካኝነት ተዘጋጅቶም ነበር። ይሁን እንጂ ሁለቱ ወገኖች መካከል ሙሉ በሙሉ የኮሚኒኬሽን አለመኖር ምክንያት ስብሰባው ሊካሄድ አለመቻሉን ሱዳን ትሪቡን ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።